ያለፈ ከልጅነቴ ጀምሮ ያሳደገኝ ሊቀ መላእክት ቅዱስ ገብርኤል ብዙ ነገር አድርጎልኛል። ግን በዚህ ቆሜ መስክሬ አላውቅም። ለማገኛቸው ሰዎች መሰክራለሁ እንጂ ለሰው ፊት ትንሽም ስለምፈራ መስክሬ አላውቅም። እና አሁን ልመሰክር የቻልኩት ነገር ልቤ በጣም እየመታብኝ ስለነበር ምስክርነት ሲባል ልቤ መምታት ጀመረና ፍቃዱ ከሆነ ልመስክር ብዬ ትንሽዬ ስራ አለችኝ። ስራዬን መጀመሪያውም ጀምሮ የሰጠኝ እሱ ነው። ተቀጥሬ ስሰራም በቅጥር ህይወት ባለቃዎችን በስራ ባልደረቦችን ቅድሚያ እየገባ መንገዴን የሚመራው የነበረው ሊቀ መላእክት ቅዱስ ገብርኤል ነው። ሁሉ ነገሬ ነው። እየሰማችሁ እና መንገድ የሚመራው ማን ነው? ሊቀ መላእክት ቅዱስ ገብርኤል ነው። በደንብ አዳምጡ። ሲከፋኝም እንደ ጓደኛ ስፈልግ እንደ ጓደኛ፣ እንደ ስራ ባልደረባ ስፈልግ እንደ ስራ ባልደረባ፣ እንደ አለቃም ስፈልግ እንደ አለቃ፣ እንደ አባትም ሁሉም ነገር እንደ ወንድምም እንደ ጓደኛም የማማክረው ቅርብ ወዳጅ ነው። የእውነት በጣም ቅርብ ወዳጅ፣ የልቤ የምለው ጠርቼ የማያሳፍረኝ በቃ የእውነት ወዳጅ ነው። የእውነት እውነት ገብርኤል በሚያውቀው በጣም ወዳጅ ነው እና ስራ ከቅጥር ህይወት ወጥቼ የራሴን ስራ ፈለኩኝና የራሴን ስራ ስጠኝ ብዬ ለመንኩት እና ብር የለኝም ግን ሰጠኝ። እንዴት እንደሆነ አላውቅም፣ ግን ቤቱ በጣም የሚያምር ነው። ሰጠኝ። ለኔ የሚገባኝ አይደለም፣ ምክንያቱም የለኝም፣ ገንዘብ የለኝም። እንዴት እንደሆነ አላውቅም። አንዴ ከዚህ አይደለም እኔ መሰክራለሁ ያልኩት ተዛው ጎሮ ገብርኤል ነው መሰክራለሁ ያልኩትና ቤት አግኝቼ በጣም የሚያምር ቤት አግኝቼ ብር ጎደለ። የቤት ኪራይ ከፍዬ እቃ የምገዛዘበት ግን የለኝም እና የስላሴ ቀን ነው አስታውሳለሁ። የመስከረም ስላሴ ሄድኩኝ። ማታ ላይ ነው 2 ሰዓት ላይ ሄድኩኝና በሴቶች መግቢያ ጋር በቃ ብር ስጠኝ ነው 50 ሺህ ብር ስጠኝ። በቃ ይሄን ብር ዛሬ ከሰጠኸኝ አንተ በእጅህ እንደሰጠኸኝ እቆጥረዋለሁ፣ ስለዚህ ስጠኝ ነው እና በጣም መውዳት በጣም ማከብራት አለቃዬ 20 ደቂቃ አልፈጀ ለገብርኤል ነግሬው የስላሴ ቀን ነው ለገብርኤል ነግሬው በጣም አልቅሼ ነግሬው በቃ ስጠኝ ነው ያልኩት። ስጠኝ ብቻ ነው ምንም ድርድር የሌለው ማለት ነው። እና ልክ 20 ደቂቃም አልሞላም ከሩብ አካባቢ አለቃዬ ደወለች። አስቀድሜ እፈልግሻለሁ ብዬ ደውያላትም ስለነበረ አለቃዬ እንግዲህ የቆየች አለቃዬ ናት፣ ግን እሷንም እሱን የሰጠኝ እሷን ደግሞ እንዴት ማን የሰጠኝ ይሄ የዘብሩ ገብርኤል ነው። ስራ በጣም እየተበላሸብኝ መጥቼ ስራዬን አስተካክልልኝ፣ ቢያንስ ተቀጥሬ የምሰራበትን የስራ ገበታ የተባረከ ስራ አድርግልኝ፣ አለቃዬ ጋር ከስራ ባልደረቦቼ ጋር ተስማምቼ የምሰራበት ቤት ስጠኝ ብዬው ስለነበር ራሱ የሰጠኝ አለቃዬ ናት። እና ከ15 ደቂቃ በኋላ ደውላ መታ ምን ሆነሽ ነው እና አጋጥሞሽ ነው አለች። በጣም ስለምንቀራረብ በቃ የራሴ ልከፍት ብር አጣኋል። ምንድነው የምትፈልጊ ስትለኝ 50 ሺህ ብር አለ። ገብርኤልን ወዲያው ሰጠች። ስለለ ብላሽ እና ቤቱ ተከፈተ። ማህሉ አይነገርም አይደለም። ከዛ ስራው ተጀመረ። ባለሙያ ነኝ እየሰራሁኝ። መጀመሪያ ላይ በጣም አሪፍ ነበር እና አላስፈላጊ ጓደኞች ወደ ስራዬ መጡ። ማለት እኔ መስራቴን ነው እንጂ ሰው በሰው ላይ ክፉ ያስባል ብዬ አላስብም። እና በቃ እየሞቀ ያለ ስራ በረዶ እየሰራኝ እየቀዘቀዘ ከ5 ሰራተኛ ከሁለት ሰራተኛ ብቻዬን ቀረሁ። ጽዳት ሰራተኛም እንኳን የለኝም፣ እመቤቴ በምታውቀው ማለት ነው፣ እውነት ገብርኤል በሚያውቀው። ከዛ ምን ተጨመረብኝ? ከዛ ጨምሮ ጭንቀት በጣም ጨነቀኝ። በጣም ይጨንቀኝ ነበር። በፊት ከ7 አመት በፊት መጥቼ እንደ ዘመድ ጠይቀሃለሁ ነበር ያልኩት። ማለት የለኝም ይሄ ነው ብዬ አልሳለም፣ ተቀጣሪ ነኝ፣ ብር የለኝም፣ ግን እንደ ዘመድ መጥቼ ጠይቀሃለሁ ነበር ያልኩት፣ ግን አልመጣሁም። ከዛ እየቀዘቀዘ ባዶ ሆነ ማለት ነው። የቤት ኪራይ የሚከፍለው አጣሁ። ህመም ታመምኩ። በጣም ጭንቀት ያመኛል። በጣም እጨነቃለሁ። እንቅልፍ መተኛት አልችልም። እዚህ ጋር በጣም ይወጥረኛል። በጣም ከሚባለው በላይ በጣም ይወጥረኛል እና በቃ ምግብ አልበላም። በቃ ተያዝኩኝ። በቃ ግን አላቅም። ሆዴን ያመኛል፣ ይነፋኛል። ስራ ስገባ በቃ ይጨንቀኛል። ሰው የለም። ከዛ
ብድግ ብዬ መጣሁ። የዛሬ ዓመት በየካቲት 19 ነው ጸሎት የሚጀመረው። በሁለተኛው ጉዞ መጥቼ ነበር። ወዳጅ እንዴት ታረገኝ? የልቤ እንዴት ሊሆን ነው? ያላንተ ሰው የለኝም። ለማን ልትሰጠኝ ነው? ልፋቴን፣ ድካሜን፣ መውጣት መውረዴን እንዲህ ልታደርገው ነው? ሜዳ ላይ ልተው ነው ወይ ብዬ አልቅሼ ነግሬው ሄዱ። ከዛ ተረጋጋሁ። ምን ሆነ? የተረጋጋው ይሄ ጭንቅላቴን ውጥር የሚያደርገኝ ተለቀቀ ይመጣ። ከዛ እነዛ ሰዎች ልክ ፋሲካ ሊፈታ አካባቢ 15 ቀን ራሱ አልሞላው፣ ግን የገባኝ እሱ ከህይወቴ እንዳስወጣልኝ እመቤቴ በምታውቀው ዛሬ ማለት በቃ እንዴት እንደሆነ አላውቅም። በማላውቀው ነገር አስነሱ ማለት ነገር አስነሱና ኢቭን ስራ ቦታ እስከ መደባደብ ደረጃ በጣም እስከ ማስፈራራት ደረጃ ማለት እና ምን ለው ነበረ ቅዱስ ገብርኤል እሷ ይሄን ሁሉ ቃል ስትናገር እኔ አብሬያት በልቻለሁ፣ አብሬያት ጠጥቻለሁ፣ ክፉ ደጉንም አብሬያት አሳልፌያለሁ። ምንም ታርግ ግን ካንደበቴ ክፉ ነገር እንዳታስወጣ። በቃ አንደበቴን ይዞት ክፉ ሳልናገር በራሷ ሰዓት ያቺ ሴት ከህይወቴ ወጣች። እመቤቴን ወጣች። ከዛ እኔ ጤናዬ እየተመለሰ መጣ፣ ሰላም እየተመለሰ መጣ። ብር አይደለም እኛ በተለይ ወጣቶች ብር አይደለም፣ በጣም ሰላም ስናጣ፣ በጣም ጭንቀት ሲበዛብን አላስፈላጊ ቦታ እንገባለን ማለት በቃ እግዚአብሔርን የሚያስቀይም ጥሩ ያልሆነ ነገር ልናደርግ እንችላለን። በአጋጣሚ ምን አይነት ሰው እንደሚያጋጥመን ስለማናቅ ማለት ወደ ራሴ እየመለሰኝ ወደ ቤቱ እያመላለሰኝ ሌሎች ገዳሞች እየወሰደኝ አሁን በጣም ደህና ነው። ስራዬ ደህና ነው፣ እየተስተካከለ ነው። የበለጠ አሁንም አስቤው አይደለም አምና የጀመረውን ዛሬ በደንብ ሊጨርስልኝ ሊሆን ይችላል እና ከዛ በመቀጠል የዛሬ ዓመት መጥቼ እምነት በወሰድኩበት አካባቢ ሰዓት እጄን አላቅም፣ ግን ይህን በጣም ያሳክከኛል። በየሰዓቱ እኮ ታጠባለሁ፣ ግን ይህን በጣም ያሳክከኛል። ይህን ያሳክከኛል፣ ጀርባዬን ያሳክከኛል እና በጣም አካለው አፍራለሁ ሁሉ ማለት ነው እና የሚያቃጥል እከክ ነው የሚያሳክከኝ፣ ከሰው የማይጠበቅ ማለት ነው እና ይህን በተለይ ብጥስ ሊል ነው የሚደርሰው። ይሄኛው እጄ በጣም ያሳክከኛል፣ ግን አላቅም ማለት እኔ አላቅም እንዲህ አይነት ነገር ስለማላቅ። የሰው ልጅ እጅግር እያለው ይሰራል እንጂ ያልሆነ ነገር ያስባል ብዬ አላስብም እና በጣም ያሳክከኝ ነበር። ከዛ እዚህ ደርሼ ከሄድኩኝ በኋላ ጸበሉን ስጠጣ አንድ ኩባያ ጸበል ጠጥቼ ሱቅ አልደርስ፣ አንድ ታክሲ አልሄድ፣ በጣም ያሯሩጠኛል ወደ ታች ማለት ነው። 5 ሊትር እስክጨርስ ጧት ጠጥቼ ስወጣ ወደ ታች ይወጣል። ከዛ ሆዴ ይሄ ሰበላ የሚረብሸኝ የሚነፋኝ ምናምን ደህና ሆነ ማለት ነው። ከዛ የሆነ ሳህል ላይ ደግሞ ቆይቼ በጣም ሲያሳክከኝ እንደው ማታ ነው ሁሉ እምነቱን የተቀባሁት። በዋናነት ለዚህ ነው ለመሰከር የተነሳው ማለት በቃ ስራም እያሰራኝ ስላልነበረ ማለት ነውና ተነስቼ በጣም እያሳከከኝ ስለነበር ከስራ ገብቼ በቃ እምነት ልቀባ የልቤን ያቃል በልቻለሁ፣ ግን የልቤን ያቃል ብዬ ልክ እምነት በጣም ብዙ እምነቶች አሉ። ሳነሳ የገብርኤል ወደቀ፣ የራሱ ወደቀ፣ የዘብሩ ገብርኤል ወደቀ ማለት ፍቃድ ይሁን አንተ ልታድነኝ ብዬ እመቤቴን አንድ ቀን ነው የቀባሁት። ክብሩ ይስፋ ለሥላሴ። እስካሁን አሳኩኝ አያውቅም። አሁን ሙሉ ሰውነቴ አያሳክከኝም። ጤነኛ ነኝ፣ በጣም ጤነኛ ነኝ። ሰላም ተመልሷል። ዋናው ጤናዬ ነው። ስራዬን፣ ሌሎችንም ህይወቶችን የበለጠ እንደሚያስተካክልልኝ በጣም እርግጠኛ ነኝ። 50%፣ 60%፣ 70% አይደለም 100% እኔ በቅዱስ ገብርኤል እርግጠኛ ነኝ። የዘብሩ ገብርኤል ብዙ ነገር ስላደረገልኝ የኔ መልአክ ለኔ የደረሰ ለእናንተ ይድረሳችሁ።